የ2026ቱ የዓለም ዋንጫ በካናዳ፣ ሜክሲኮ እና አሜሪካ ጥምረት ተዘጋጅቶ በመካሄድ ላይ የሚገኘው 48 ሀገሮችን ይዞ እስካሁን ድረስ በመጓዝ ላይ ያለው አወዛጋቢው አስገራሚውና አስደናቂው የዓለም ዋንጫ ይህ ቶርናመንት አሁንም ጨዋታው ደምቆና ሞቅ ደመቅ ብሎ እንደቀጠለ ይገኛል። የሚገርም ነው። እስካሁን ድረስ እንግዲህ ሲያዝናናን ሲያስገርመን ቆይቷል። አሁን ወደ ፍጻሜው እየተጠናቀቀ ይገኛል ጨዋታው። ይህ ታላቅ ቶርናመንት በ4 ዓመት አንድ ጊዜ የሚዘጋጀው ይህ ቶርናመንት ወደ ፍጻሜው እየሄደ ይገኛል። ወደ ግማሽ ፍጻሜ ለመቀላቀል ትልቅ ትግልና ትንቅንቅ እያደረጉ ይገኛሉ ሀያላኑ ብሔራዊ ቡድኖች። እንግዲህ በጣም በሚገርም ሁኔታ ማን ዋንጫውን ያነሳል የሚለው አሁንም አስገራሚ ጥያቄ ሆኗል። የሁሉም ጥያቄ ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግምታችሁን አስቀምጡ። የሚገርም ነው። ትንቅንቁ አሁንም እንደቀጠለ ነው። ስፔን እና ፈረንሳይ ከወዲሁ ግማሽ ፍጻሜውን መቀላቀላቸውን አረጋግጠዋል። የሚገርም ነው። ተጋጣሚዎቻቸውን በማሸነፍ እንግዲህ ሁለቱ ወደ ግማሽ ፍጻሜ 4 ውስጥ ገብተዋል ማለት ነው። ማን ዋንጫውን ያነሰዋል? ይህ ሌላው አስገራሚ የቀረው ድንቅ ጥያቄ ይሄ ይሆናል። ግማሽ ፍጻሜውን እነዚህ ሁለት ሀገራት ተቀላቅለዋል። ዛሬ እንግዲህ ትናንትና የተደረጉ ጨዋታዎች አሉ። ሌሊት 6 ሰዓትና 10 ሰዓት ላይ የተደረጉ ጨዋታዎችን እንዲሁን ዘግብላችኋል። እናንተ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኖርዌይ ከእንግላንድ ያደረጉት ጨዋታ ነበረ። የሚገርም ጨዋታ፣ በጣም የሚያስደስትና ማራኪ የነበረ ጨዋታ ነበረ። ትልቅ ትንቅንቅም የነበረበት ጨዋታ ነበረ። ኖርዌይ እንግዲህ ኤሪክ ሃላንድ ፊት አውራሪነት ወደ ሜዳ ገብተው ነበረ። ይህ አስገራሚና ጭራቁን በሚል ቅጽል ስም የተሰጠው ኖርዌይ ፈጣኑ አጥቂ ለማንቸስተር ሲቲ የሚጫወተው ሃላንድ ምን ታሪክ ይሰራል? አገሩንስ ወደ ግማሽ ፍጻሜ ያሳልፋታለሁ የሚለው የብዙዎች ጥያቄ ነበረ። ምክንያቱም አስደናቂ ጎሎችን ሲያስቆጥር ከነ ሊዮኔል መሲ ከነ ኮከቦቹ እኩል ጎሎችን እያስቆጠረ እስካሁን ድረስ ደርሶ ነበረ። ከምን ይደርሳል? ምንስ ታሪክ ይሰራል የሚለው ከፍተኛ ሁኔታ ሲጠበቅ ነበር። እንግሊዝ ደግሞ በነ ሃሪኬን በነ ሳካና በነ ቤርሚንግሃም እየተመራች ወደ ሜዳ ገብተው ነበረ። የሚገርምና የሚያስደስት ጨዋታ ነበረ። እጅግ ልብ አንጠልጣይ የነበረ ጨዋታ ነበረ። ነገር ግን ይህ የዓለም ዋንጫ የግማሽ ፍጻሜ ተፋላሚዎቿን እየለየች ትገኛለች። በዚህም ጨዋታ ላይ እንግሊዝ ኖርዌይን 2-1 በማሸነፍ ወደ ግማሽ ፍጻሜው ተቀላቅላለች። የሚገርም ጨዋታ ነበረ። የሚደንቅ ነበረ። እንግሊዝ ከመመራት ተነስታ የኖርዌው ተጫዋች ጎል በማስቆጠር እንግላንድን እየመሩ ነበረ። ነገር ግን የኋላ ኢንግላንድ 2 ጎሎችን በማስቆጠር ጨዋታ 2-1 ተጠናቀቀ። የሪያል ማድሪዱ ኮከብ ተጫዋች የቁርጥ ቀን ልጅ እጅግ እግር ኳስን ሲጫወታት የሚያስደስተውና እጅግ በድሪብሊንግ ብቃት ያለው ይሄ ጥበበኛ ልጅ ቤርሚንግሃም 2 ጎሎችን ከመረብ በማሳረፍ እንግሊዝ ወደ ግማሽ ፍጻሜ እንድታልፍ አድርጓታል። ቤርሚንግሃም አስደናቂ ምሽትን ነበረ ያመሸው። የሚገርም ነበረ። 2 ጎሎችን በማስቆጠር እንግዲህ ሀገሩን ለዋንጫ ወደ ሩብ ፍጻሜ አድርሷታል ማለት ነው። የሚገርም ነው። የግማሽ ፍጻሜ ተፋላሚዎችም እየተለዩ እዚህ ደረጃ ደርሰናል። ብቃት ያላቸው ግምት የተሰጣቸው ቅድሚያ ግምት ለዋንጫው የተሰጣቸው ሀገራት ወደ ግማሽ ፍጻሜው ተቀላቅለዋል። በ48 ሀገራት መካከል ጅማሬውን ያደረገው ይህ የ2026ቱ የዓለም ዋንጫ እነሆ ወደ ፍጻሜው እየተጠናቀቀ ይገኛል። 4 ሀገሮችን ብቻ ይዞ አሁን ላይ ደርሷል። አወዛጋቢነቱ በአስደናቂነቱ እንዲሁም በማራኪነቱ የተለያዩ ሪከርዶችን በማስመዝገብ ሃትሪኮችን በማሳየት በቀይ ካርድን በማየት ሪከርዶችን በማስመዝገብ አስደናቂነቱን እያሳየን የሚገኘው ይህ የዓለም ዋንጫ እነሆ አሁን ላይ ወደ ፍጻሜው እየደረሰ ይገኛል። ጅማሮውን በ48 ሀገራት ፊፋ ከ32 ሀገራት ወደ 48 ሀገራት ከፍ አድርጎት ነበረ። ይኸውም ዛሬ ላይ ግን 14 ሀገሮች ብቻ ቀርተዋል። ከሌቱ 6 ሰዓት ላይ ከእንግሊዝ ከኖርዌይ ተጫውተዋል። እጅግ በጣም ውብና ማራኪ ጨዋታ ነበር። ይህ ጨዋታ 130 ደቂቃዎችን ፈጅቶ ነበረ። ግብ በማስቆጠር ኖርዌይ ቀዳሚነቱን ብትይዝም ነገር ግን የኋላ የሪያል ማድሪድ ኮከብ
በርሚንግሃም ጉድ ሰርቷቸዋል። ጁል በርሚንግሃም አስደናቂ ጎሎችን በማስቆጠር ሀገሩን ወደ ግማሽ ፍጻሜ አሸጋግሯታል። ድንቁና የቁርጥ ገል ልጅ ጁል ቤሪንግሃም ከረፍት መልስ 52ኛው ደቂቃ ላይ ግብ አስቆጥሮ አቻ ሆኑ። 90 ደቂቃው ተጠናቆ በጭማሪ 30 ደቂቃ ይሄው ጀግና ተጫዋች እንደገና ጎል አስቆጥሮ 2-1 ማሸነፍ ችለዋል። ኖርዌይ እስካሁን ድረስ አስደናቂ ጉዞን በማድረግ 8 ውስጥ በመግባት ታሪክ ጽፋለች። ሃላንድ ወደ ሀገሩ ተሰናብተዋል። ሃሪ ኬን፣ ሳካ እና ቢል ጆሪንግሃም ግን ቀጣዩን የዋንጫ ፍልሚያ የሚያደርጉ ይሆናል። ሌላኛው ጨዋታ በአርጀንቲና እና በስዊዘርላንድ መካከል ሌሊት 10 ሰዓት ላይ የተካሄደው ጨዋታ ነበረ። ይህም ጨዋታ እጅግ አስገራሚና ሁለቱም ተጠባቂ ሀገሮች ነበሩ። ሁለቱም የከዋክብት ስብስብን የያዙ የዓለማችን የኳስ ጥበበኞችን ያካተቱ ሀገራት ናቸው። ማን ወደ ቀጣይ ዙር ያልፋል የሚለውም ይህም ሌላው አስገራሚ ጨዋታ ነበረ። ብዙዎች ይጠብቁት የነበረ ጨዋታ ነው። በስዊዘርላንድ መካከል እና በአርጀንቲና መካከል በሊዮኔል መሲ እንግዲህ ዛሬ ምን ይሰራል ሲባል ሲጠበቅ የነበረው የዓለማችን ኮከብ ይህ ምትሃተኛ ዛሬስ ጎል አስቆጥሮ ሌላ ሪከርድ ይሰብራል ሲባል ብዙዎች ሲጠብቁት ነበረ። ነገር ግን ጎል ሳያስቆጥር ጨዋታው ተጠናቋል። በተጨመረው 30 ደቂቃ በሽርፍራፊ ሴኮንዶች በተቆጠሩ ግቦች አርጀንቲና የአንድሬ ሊዮኔል ሜሲ ሀገር 3-1 በሆነ ውጤት ስዊዘርላንድን አሸንፋ ወደ ግማሽ ፍጻሜው ተቀላቅላለች። ወደ ግማሽ ፍጻሜውም የተቀላቀሉ ሀገራት አንዷ ሆናለች ማለት ነው። በጨዋታው ገና በ10ኛው ደቂቃ ላይ አሌክሲስ ማካሊስተር ጎል አስቆጥሮ አርጀንቲናን ምን አድርጓት ነበረ። ነገር ግን ለተወሰነ ደቂቃዎች አርጀንቲና መሪነቱን ብትቆጣጠርም የኋላ ኋላ ግን በ27ኛው ደቂቃ ላይ ዳን የስዊዘርላንዱ ተጫዋች ጎል አስቆጥሮ አቻ አደረገም። አርጀንቲና 1 ስዊዘርላንድ 1። እጅግ አስገራሚና ማራኪ የነበረ ጨዋታ ነበረ። ጨዋታው ተመጣጣኝ ጨዋታ ነበረ። ነገር ግን ዶምቦሎ በቀይ ካርድ በ73ኛው ደቂቃ ላይ ከሜዳ ተሰናበተ። ይህም ስዊዘርላንዶችን እጅግ የጎዳ ጨዋታ ነበረ። ምናልባትም ስዊዘርላንድ አሸነፈ ወደ ቀጣይ ዙር የምታልፍበትን እድል ያጨናገፈ ክስተት ነበረ። ከዚህ በኋላ ስዊዘርላንድ ሙሉ በሙሉ ብልጫ ተወሰደባት። ምክንያቱም ወሳኝ ተጫዋቿን በቀይ ካርድ አታ ስለነበረ 30 ደቂቃ ጭማሪ ላይ አርጀንቲና በ112ኛው ደቂቃ ላይ ጁሊያን አልቫሬስ ይሄ ድንቅ አጥቂ ጎል አስቆጥሮ 2-1 ሆኑ። አርጀንቲና 2 ስዊዘርላንድ 1። በ120ኛው ደቂቃ ላይ ደግሞ ላውታሮ ማርቲኔዝ ጎል አስቆጥሮ ጨዋታው 3-1 በአርጀንቲና አሸናፊነት ተጠናቀቀ። አርጀንቲና 3 ስዊዘርላንድ 1። እጅግ የሚያስደንቅ ነበረ። የሊዮኔል አንድሬስ ሜሲ ሀገር አርጀንቲና አሁንም እጅ ባለመስጠት በተከታታይ 2 ዓመታት 2 የዓለም ዋንጫዎች ላይ ለፍጻሜ የቀረበች ሀገር ሆናለች። ከአሁን በፊት ካስታወሳችሁ በ22ቱ የዓለም ዋንጫ ከፈረንሳይ ጋር ተፋልመው ክሊያን ምባፔና አንድሬስ ሜሲ ድንቅ ብቃታቸውን አሳይተው በስተመጨረሻ ግን አርጀንቲና ዋንጫውን ከፍ አድርጋ አንስታ ነበረ። አንድሬ ሊዮኔል ሜሲ የዓለማችንን የመጀመሪያውን የዓለምን ዋንጫ ያነሳበትም ጨዋታ ነበረ። ዘንድሮስ ምን ይፈጠራል? ግምታችሁን እስኪ እናንተ ግምታችሁን አስፍሩልን። ማን ዋንጫውን ያነሳል? ማንስ የዋንጫው የ2026 የዓለም ዋንጫ ባለቤት ይሆናል? ፈረንሳይ፣ ስፔን፣ አርጀንቲና ወይስ እንግሊዝ? ግምታችሁን ከወዲሁ አስፍሩልን። ጨዋታዎችን የአርጀንቲናና የስዊዘርላንድ ጨዋታዎች በስታቲስቲክስ ስንመለከታቸው 59% የኳስ ቁጥጥር አርጀንቲና ነበራት። ቀሪው 41% እንግዲህ ስዊዘርላንዶች የኳስ ቁጥጥር ነበራቸው። 28 ሙከራ አርጀንቲና አድርጋለች፣ 13 ሙከራ ደግሞ ስዊዘርላንድ። እነዚህ እንግዲህ የተደረጉ ሙከራዎች ነበሩ። አስደናቂ ጨዋታ ነበረ። በቀጣይ 4 ሀገራት እንግዲህ የግማሽ ፍጻሜውን ተቀላቅለዋል። ፈረንሳይ፣ ስፔን፣ አርጀንቲና እና እንግሊዝ ይሆናሉ። ፈረንሳይ ከስፔን ማክሰኞ ጨዋታቸውን ሲያደርጉ፣ አርጀንቲና ከእንግሊዝ ሮብ ይጫወታሉ። ከዛ ለደረጃና ለዋንጫ ተለይቶ ዋንጫውን የምንመለከት ይሆናል። እናንተስ ምን ታስባላችሁ? ይህንን ዋንጫ ማን ያነሳል? ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ኮሜንት ሴክሽን ላይ ጻፉልን። ሽልማት ይኖራችኋል።
ማን ያነሳዋል ዋንጫውን? ከወዲሁ ግምታችሁን አስቀምጡልን። እኛ በተለያዩ ስፖርታዊ ዘገባዎች እንገናኛለን። ከአሁኑ ግን ተሰናበትናችሁ። ቻው፣ ጤና ይስጥልን፣ ሰላም ሁኑ።